ወንድሞች በአንድነት ይሆኑ ዘንድ መልካም ነው ይሉ ነበር ሰባኪው። እኔ ደግሞ ላለሁ አንዳንድ ጊዜ ወንድሞች ለብቻቸው ቢሆኑ መልካም ነው። ይሄን ያልኩት ብቻዬን ሆኜ ሳስላስል ብዙ ሐሳብ ሲፈልቅልኝ አይቼ ነው። ድር ቢያብር አንበሳ ያሰር ይባላል። ቀድሞ ነገር ማበር የሚባለው መላ የሚያመጣው ግን እንደዚህ እንደኔ ብቻውን ሆኖ ያሰላሰለ የተብሰለሰለ አንድ ድር ነው። ማሰላሰል ከማሰር ይቀድማል። ሰሞኑን እረፍት አውጃለሁ። መትከል ከጀመርኩ ወዲህ አንድ ሙሉ የእረፍት ቀን ኖሮኝ አያውቅም። አሁን ግን ዋና ዛፎችን ተክዬ ጨረስኩ። ከእንግዲህ የቀሩኝ መሃል ላይ የሚተከሉ የጫካ አበቦችና ሌሎች ትንንሽ ተክሎች ናቸው። የእረፍቴንም ጊዜ ጫካዬ ነው ማሳልፈው። እንደ አያቴ አባባል ከሰው ተለይቼ ዓለም በቃኝ እየኖርኩ ነው። መብራቴ የሚለውን ስሜን ትቶ ባታዊው መናኙ ይለኛል። ጫካዬ እያደገ ነው። ምንም እንኳን ገና ለአቅመ ጫካ ባይበቃ እኔ ገና በልቤ የተወጠነ ጊዜ ጫካዬ ብየዋለሁ። ቢያንስ ባለስንት ጋሻው የአያቴ መሬት በወርድ በቁመቱ አረንጓዴ ለብሷል። እስካሁን ዙሪያውን የከበበው ሰብል አረንጓዴነት ጫካዬን ሲፎካከር ቆይቷል። አሁን ገና ዝምራው ሁሉ ታጭዶ መሬቶች ሁሉ ልምላሜያቸውን ስለተገፈፉ ከእንግዲህ ዓመቱ ሙሉ አረንጓዴ ካባዋን እንደደረበች የምትዘልቀው ጫካዬ ብቻ ናት። የዛፎቹን ቁመት በየቀኑ በስንጥር እንጨት ስለካውላለሁ። ከመታጨዱ በፊት ከጎን ያለውን የገብስ ማሳ ዝቅ ብለው ሲያዩት የከረሙ ዛፎች አሉ። በተለይ እንደጀመርኩ ሰሞን የተከልኳቸው የቆመ ጉብልና የተቀመጠ አዋቂ አሳምረው ይደብቃሉ። ንፋስ ሽው ወብሎ ከፍ ያሉት ዛፎች ሲያፋጩ ልጁ አፉን ሲፈታ እንዳየ ወላጅ ልቤ በኩራት ትቀልጣለች። በተለይ ተሲዓት ቀትር ላይ ከዕፀ በለሷ በስተቀር ጫካዬ ኤደን ገነት ናት። አንዳንድ ጊዜ እያልኩ ጮኻለሁ። ከዛፎች ጋር ሙዚቃ እንፈጥራለን፣ ዋሽንት እንጫወታለን። ዛፎቼ በንፋስ ድምፅ ያወጣሉ፣ እኔ አቀነቅናለሁ። ከዚያ ደግሞ አንደኛዋ ዛፌ ስር ቁጭ ብዬ ሽውታውን በጸጥታ ኮመኩማለሁ። ግጠም 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 ይለኛል። በሀገራችን ትልልቅ ገጣሚያን አዲስ አበባ ያሉት እነ ገጣሚ ከላይ አይደሉ። የሀገራችን ትልቁ ባለቅኔ እረኛ ነው። የእረኛ የገጣሚና ሚስጥር አሁን ገባኝ። እንደዚህ ብቻውን ሲያሰላስል ድንገት ሐሳቡ ቤት በሚመታ ፊደል ተስተካክሎ አፉ ላይ ይወድቅበታል። ብሶቱን፣ ደስታውን፣ ተስፋውን ይተነፍሰውና በእርካታ ይቀመጣል። በጥሩ ቃላት የተገለጠ ሐሳብ እንደ ሸጋ ምግብ ነው። ያጽናናል፣ ያበረታል። ከተሜ ግን በየት በኩል ፋታ አግኝቶ ግጥም ይገጥምና ይጽናናል። ገና የመጀመሪያው መስመር እንደምን ማምጦ አፉ ላይ እንደመጣለት ሳይገጥመው ሰው ይገጥመዋል። ከዛ ያም ሲያደናቅፈው ቤቱን እንደከፈተው መምቻውን ሳያገኘው ይገባል። ቤት መምቻ የቸገረው ሰው ደግሞ ያገኘውን ይመታል። ስለዚህ መምህር አውግቸውም እኛን ይመታል። እዚህ ግን እንመታለን እንጂ እንዴት ቤት አንመታ እኛን ከሚመታ ስላገኘን ፋታ የሚል ግጥም ራሱ አሁን እንደ ዋዛ ነው አፌ ላይ ይመጣል። አረ የሪዜ ያለ እንዲያውም ቤት መምታት ብቻ ሳይሆን የጨፈጨፈ ግጥም ነው እንጂ ለመምቻ ከሚያስፈልገው አንድ ታም አልፎ ሁለት ያለው ሻሎም ሳለው ግን አንድ ታ ራሱ ችግር ነበር። እንመታለን እንጂ እንዴት ቤት አንመታ እኛን ከሚመታ ስላገኘን ፋታ ጫካዬ ስቀመጥ ግጥም ብቻ ሳይሆን ሌላም አገር የሚያቀና ሐሳብ ይመጣልኛል። ለምሳሌ የከተማ ሰው አያቴ እንደሚለው ምቾቱን ሲያሯሩጥ ጮማውን ሲሰለቀጥ ከርምና ሰውነቱ ሲያመልጠው ስፖርት ብሎ ይጀምራል። ከስፖርትም የጂም ስፖርት ሙያ ብሎ በቴሌቪዥኑ ላይ ያሳዩታል። የጂም ስፖርት ያስቀኛል። ሲሮጥ ውሎ ካንዱ ጣሪያ ስር ፈቀቅ አለ ማለት
ጂም ውስጥ ስፖርት ከምሰራ በዚህ ሸንተረር በኩል ስሮጥ ብሞት ይሻለኛል። የከተሜ ስፖርት ወይ እንደና ኃይሌ ገብረስላሴ ለሀገር ሜዳሊያ ያመጣ ወይ ጤፍ ያመርት፣ ዝም ብሎ በአየር ላይ የሚጠፋ ጉልበት። እግዚአብሔር አዳምን አስቀድሞ ኤደን ገነትን ተንከባከባት ያለው ቁጭ ካለ ሰውነቱ እምቢ ብሎት ጂም የሚለው ሐሳብ እንዳይመጣለት ሰጥቶ ይመስለኛል። ኋላ ከኤደን ገነት ሲባረር መንከባከቡንም እርግፍ አድርጎ ተወውና የልጅ ልጆቹ ጂም የሚባል ነገር ፈጠሩ። ስለዚህ እኔ አይበለውና ሀገር አስተዳዳሪ በሆን ጣሪያ ተከልሎ የሚያዘጠዝጥ ከተሜን ሁሉ ጠራርጌ ወደ ገጠር አመጣና እንዲያርስ፣ እንዲቆፍር፣ ዛፍ እንዲተከል አደርጋለሁ። በአንድ ድንጋይ ሁለት ወፍ ያመርታል። ባዕድ ገላውን ውልቅ ይልለታል። ሌላው የመጣልኝ ሐሳብ ለውድ እህቴ ደብዳቤ መጻፍ ነው። አዎ ለታባ ደብዳቤ ጽፋለሁ። ደህንነቷ፣ አዲሱን ስራዋን፣ የአዲስ አበባ ኑሮዋን እጠይቃታለሁ። አሁን ግን አዲስ አበባ ና ብትለኝ እንኳን አልሄድም። ልጆችን ለማን ትቼ? ከሁሉ በደብዳቤ ያን ነፍሰ ገዳይ የብሩክ ወንድም እንዳታገባው ያየሁትን እረዳታለሁ። ቆርጫለሁ። ዛፌ ስር ቁጭ ብዬ እያፏጫጨሁ በል ሲለኝም እንደዚህ ያሉ የግልና ሀገራዊ ውሳኔዎች እያሳለፍኩ ሳለ ወዲያ ዋናው መንገድ ላይ አውሎ ንፋስ ተነስቶ አየሁ። የሞረሽን አቧራ ቀሰቀሰው። ድሮ ሻሎም ሳለው እንዲህ ነፋሱ ቅጠሉንም አፈሩንም ሰብስቦ በቀጭኑ እያግለበለበ ወደ ሰማይ ሲያሾረው ቆሪጥ 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 እያልን እንከተለው ነበር። የዛሬው ደግሞ ለየት ያለ ነው። በቀጭኑ ወደ ሰማይ ከመውጣት ይልቅ አቧራው ሰፊ ሆኖ ከፍታው ግን እምብዛም አይደለም። አቧራው መጥቶ ከውስጡ ምን መጣ? መኪና፣ የሚያበን ኮብራ መኪና። አሃ ለካ መኪናው የሚያቦነው አቧራ ነው ቆሪጥ የመሰለኝ። መኪናው ራሱ ያቦነነውን አቧራ እያመለጠ ወደፊት ይሮጣል። በሞረሽ መኪና ብርቅ ነው። ከመኪናም እንደዚህ የሚያብለጭልጭ መኪና ሲመጣ የመጀመሪያ ይመስለኛል። ይግረምህ ብሎ መኪናው ዋናውን መንገድ ተወና ወደ ጫካ አቅጣጫ ታጥፎ ትንሽ እንደ ዳከረ ቆመ። ከዚያ ወዲያ መኪና አያስገባም። የኋለኛው በር ተከፈተና ቄንጠኛ አዲስ አበባ ሰው ይወጣል ብዬ ስጠብቅ እንኳን በኮብራ በሎንችና ተሳፍሮ የሚያውቅ የማይመስል ሙልጭ ያለ ባለቁምጣ ሱሪ ገጠሬ ወረደ። ከወረደበት ቅጽበት ጀምሮ አይኑን ጫካዬ ላይ ተክሎት ቀረ። ከዛ ሹፌሩ ወረደ። እሱ እውነትም ኮብራውን ይመስላል። ቦርጫም ነው። ሸሚዙን ጂንስ ሱሪ ውስጥ የከተተ ቦርጫም። ቦርጫ ከሻሎምም ቢሆን ሊገኝ ይችላል በጠላ። ውሃ ግን የአዲስ አበባ ነው። ሻሎም ከተማ እንዲህ ያለ የሚያጥበረብር ወዝ አታፈራም። ጋቢናው በዚያ በኩል ተከፍቶ ሶስተኛ ሰው ወጣ። የሆነች ትንሽ ኮረዳ በዚህኛው ጎን ዞራ ስትመጣ እንዴ ደነገጥኩ። ሐረማምዷና ነገረ ስራዋ ቁርጥ ፍኖትን እንዴ ገጠሬውም አጎቲን ይመስላል እኮ። ሶስቱ ሰዎች በባላገሩ መሪነት ወደኔ መምጣት ጀመሩ። አረ በታባ ትንሹ አጎቴ ፍኖትና የሆነ ቦርጫም ሰውዬ ሲደርሱ ከዛፌ ስር አልተነሳሁም። አጎቴ እየመራ ድርሷቸው ሲያበቃ እንግዶቹን ረሳቸው። ግርምትም ብስጭትም የቀላቀለ ፊት ይዞ ጫካዬን እያገላበጠ ያየዋል። አይኔ ነው የኛው መሬት ነው ይላል። ቦታ ተሳሳትክ እንዴ አለው ቦርጫሙ ሰውዬ አጎቴን አይኑን እያየ ይከታተለዋል። አይ ነገሩ ነው እንጂ እሱስ የኛው ነው አለ አጎቴ ለራሱ እንደሚናገር። ራስ ብሎ ጮኸ። እስካሁን አላዩኝም። ራስ ጫካዬ መሸሸግ መቻሏን ስላረጋገጥኩ ደስታና ኩራት ባጥለቀለቀው ድምፅ አቤት አልኩና ከዛፌ ስር ተነሳሁ። ሶስቱም አይናቸውን ተከሉብኝ። አንተ ምን ጉድ ነው አለኝ አጎቴ። ምኑ? በጣም በመጀነን ነው የማወራው። መጡብኝ እንጂ አልመጣሁባቸው። ይሄን ሁሉ ማን የተከለልህ? ይሄ ደግሞ ማን ተከለልህ ይለኛል እንዴ? ማን ተከለልህ የሚል ጥያቄ ስንተኛ ወጣ ከሚለው ጥያቄ በለጠ ያበግነኛል። መመራው ግቼው ራሱ ማን ተከለልህ ብሎ እንዳበሸቀ ማለት ነው። እንዲያውም ይሄ አጎቴ አንዳንድ ጥያቄው በሞረሽ መመራው ግቼው እንደራሴ ይመስለኛል።
ራስ ይወደኛ። አጎቴ አላመንም። እንግዳው ሰውዬ የምናወራው ግራ ገብቶታል። አጎቴ እያወራው አይኔ ግን ፍኖት ላይ ነው። እሷ አይኗን እኔ ላይ አታቆይም። የመጣችበት ጉዳይ ወዲያው እንዳለ ሁሉ ባሻጋሪ ታያለች። ትንንሽ ዛፎችን እንደ ትንሽ ወንድም ትደባብሳለች። ብታውቂ የኔ ልጆች ናቸው። እሺ በረሃውን እኮ ነው እንዲህ አደረገው አለ አጎቴ ለሰውየው እያደነቀ። ማለት ዱሩን ያለማው እሱ ነው ስልህ፣ በሌላ ሰው ዱር ሲባል ለመጀመሪያ ጊዜ ስሰማ ኩራቴ ባሰ። ፍኖትም ስትደነቅ ሳይማ እንዳለ እንደው የአዲስ አበባን የሻሎምንም የሞረሽንም ሰው ሁሉ እዚህ ባሉበት ተወካዮች በኩል አስተባብሬ ናቅኩት። ምን ፈልጋችሁ ነው አሁን እዚህ ስራ የምታስፈቱኝ? ስራ ያለብኝ ሰው ነኝ ልበል እንዴ? እሱ አጎቴ ነው ራስ አለች ፍኖት በስሱ እያፈረች። አሁን ገና ወደ መሬት ወረድኩ። ግን እውነት ምን ሊሰሩ መጡ? ከአጎቴ ጋርስ እንዴት ተገናኙ? ፍኖት እኔ ጫካ ድረስ ያውን ባጎቷ ዘናጭ መኪና በፍቅር የነዳ ይሆን? አይኑን ካላየሁ እምቢ ብላቸው እህል እምቢ አልቀመስ ብሏት ወይስ? አንድ ጊዜ ብቻ ላናግረው አለ የፍኖት አጎቴን እያስፈቀደ። አጎቴ እስካሁን ጫካዬ ላይ ነው፣ አልሰማውም። ዛፎችን ባይኑ እንዳያደርቃቸው ሰጋው። የሆነ ሰዓት ላይ የሚታረሰውን መሬት በማለት ሲያልጎመጉም ሰምቼዋለሁ። የፍኖት አጎት እየፈገገልኝ ክንዴን ያዘና ከሁለቱ ርቀን ወደ ውስጥ ገባን። ራስ ፍኖት በፍቅሬ የተነሳ ትምህርቷን በቅጡ ለመከታተል ተቸግራለች። ወደ ሻሎም ብትመለስ ምን ይመስልሃል ብሎ ይጀምር ይሆን? ራስ አንተን ፍልጋ ነው ከአዲስ አበባ የመጣሁት። የዲበን ገዳይ እንደምታውቅ ፍኖት ነግራኛለች አለኝ። ወይኔ በቀደም ሳቅለበልብኝ ነገርኳት። እንዴት ረሳሁት? ወይኔ አይኑን ተክሎብኝ ይጠብቀኛል። እኔ መኪና ሲገጫቸው አየሁ እንጂ ማን እንደገጫቸው አላቅም። አላመነኝም። ለፍኖት እኮ ሰውየውን አውቀዋለሁ ነው ያልካት። ትከሻዬን ሰብቄ ዝም አልኩ። እሺ መኪናው ምን አይነት ነበር? እንደገና በትከሻዬ አላቅም አልኩት። ያየኸውን ሁሉ ብትነግረኝ ምን እንደማደርግልህ ታውቃለህ? ብዙ ሺህ ብር እሰጥሃለሁ። 50,000 ብር። 50,000 ብር መላቀጡ ጠፋኝ። አይኔ የተጨበረበረብኝ ገና ሳይመጣ። ዲጣ ሀብታም ከነገርኩት ለብር ብዬ የምነግረው መሰለው? ፍኖት አባት እኮ ናቸው። እኔን የማያገባኝ የማያንገበግበኝ መሰለው? 50,000 ብር ግን 50,000 ብር ስንት ነው? እሺ እንዲህ ቢሆንስ? በጉቦ ሳይሆን እኔ ዝም ብዬ ብነግረው፣ እሱ ደግሞ ስለነገርኩት ሳይሆን ዝም ብሎ ብሩን ቢሰጠኝ ሐሳቡን ላቀርብለት አልኩና ኮራው። አንገቴን አይሆንም በሚል ነቀነኩ። ተበሳጭ። ግን ብስጭቱን ዋጠው። 50,000 ብር ተብሎ ያልደነገጠ ብላቴና በምን ይታለላል? በተስፋ መቁረጥ ተከተለኝ። ከዚያ ወሬ ቀየረና ጫካ ደግሞ ይገርማል። በአንተ እድሜ እንደዚህ ያለ ነገር አይቼ አላውቅም። በሚቀጥለው ካሜራ ይዤ መጣና ከጫካ ጋር ፎቶ እነሳለሁ። ከዚያ ትከሻዬን በርታ ተመተመና ከኔ ዞረ። ተመልሶ ደግሞ ለምን በመኪና አንተና እኔ ብቻ ትንሽ አንንሸራሸርም አለኝ። ማማለሉ እንደሆነ ገብቶኛል። ብንንሸራሸር ደስ ይለኛል፣ ግን አሁን በጉቦ መልክ አይደለም። እንደገና አንገቴን ነቀነቁ። እሱም የራሱን እየነቀነቀ ሄደ። ፍኖትን ትንሽ እንኳን ሳላወራት ይዟት ሄደ። አጎቴ ራሱ በመኪናው መሳፈሩ እንዳይቀርብን ነው መሰል እንደተደነቀው ብቻዬን ሳያናግረኝ አብሯቸው ውልቅ አለ። በነፃ መኪና ሲያገኝ ጊዜ ያላቀደውን አብሯቸው ሻሎም ድረስ ሳይሄድ እንደማይቀር ጠረጠርኩ። እኔ ከማን ጋር ቀረው? ከፍኖት ፈገግታ ጋር። መጨረሻ ላይ ካጎቷ ጋር ጎን ለጎን ወደ መኪናው እየተራመዱ ሞያ ብላ ዞራ ያደፈ ልብሴን የሚያነጣ ፈገግታ ረጨችብኝ። ይሄው እስካሁን በለብታው እየተንፈላሰስኩ ነው። ኧረ ዛሬማ ደስታ የሚያመጣው መብዛቱ። 50,000 ብር
ሰውየው ይቀልዳል እንዴ? በምን ሊይዘው ነው ግን? ጫካዬ በሞረሽ መንደር ዝናዋ ወጣ። የመጀመሪያው ማረጋገጫ የአያቴ ጉብኝት ነው። ለመጀመሪያ ጊዜ ያየው ዕለት ወይ ቅሩ አይቅሩ ይሄ ነው ሽንት ነው እንዲህ ያደረገው እኮ የኔው እያለ ከትንሹ አጎቴ ጋር ወደ ጫካዬ መጣ። ተጠግቶ ሲያይ ደግሞ በደከመ ሰውነቱ እንደመፎከር ሰራው። በልቡ አገር አደባልቆ ይፎክራል። ከዚያ ጥግ እዚህ ጥግ ይሾራል። ለኛ ለምናየው ግን ምኞቱ በሰውነቱ ተቀይዶ ከቆመበት ብዙም ፈቀቅ ሳይል ስልት አልባ እንቅስቃሴ ያደርጋል። የተቆራረጠ ፉከራ። እሱን ሳይቋጨው ቀረርቶ መልሶ ፉከራ ያነበንባል። እምባይን አስመጣው። አረካ ሲል ዝነኛውን የወርቅ መስቀል ካንገቱ አውልቆ አደረገልኝ። አዝናለሁ አጎቴ። በዚህ ሰዓት አጎቴ እንደሚከፋው ስለማውቅ አይኑን መገናኘት አልፈለኩም። ይችን የወርቅ መስቀል ከአያቴ ለመውረስ የማይቋምጥ የቤቱ ልጅ የለም። አባዬን ጨምሮ እያንዳንዱ ልጅ አያቴን ያንበረክከዋል ያለውን ጀብዱ ሰርቶ ወርቋን ለማግኘት ያልፈነቀሉት ድንጋይ የለም። አደን አንዱ ነው። የቀናው ግን የለም። ወርቅነቷ ሳይሆን ታሪኳና የአባት ወራሽ መሆን ነው ጉጉቱ። ዕቃዋ ታሪካዊ ናት። አያቴ መስቀሏን የተሸለመው ከታላቁ ንጉሥ ኃይለ ሥላሴ ነው። አገር ያስቸገረ ሽፍታ ገድሎ። የዚያን ጊዜ እሱ ራሱ ትንሽ ሽፍታ ነበር። ትንሹ ሽፍታ ትልቁን ሽፍታ በላው። ከዚያ ወዲያ ሽፍትነቱን ትቶ ታፍሮና ተከብሮ መኖር ጀመረ። መስቀሏን አንድ ቀን ለሚያኮራይ ልጅ ሸልመዋለሁ ይል ነበር። ሁለተኛ ሁል ጊዜ በማለዳ ተነስቼ ወደ ሥራ ቦታዬ ሲሄድ ልደርስ ትንሽ ሲቀረኝ ለብቻዋ አፋፍ ላይ ባለ አንድ ቤት በኩል አልፋለሁ። እዚያ ቤት ላይ ሁል ጊዜ ከኔ እኩል በጧት ተነስተው ከቤታቸው ውጭ ላይ የሚቀመጡ የሸበቱ ሽማግሌ አሉ። ብዙ ጊዜ ሰው ደግፎ ነው የሚያወጣቸው። ከሰኞ እስከ ሰኞ አያስታጉሉም። ጧት ይወጣሉ፣ ማታ ይገባሉ። ሐሩሩ ሲበረታ ብቻ በታዛው ይጠለላሉ። ሰርክ ሳልፋያቸዋለሁ። እዚያቸው ቦታ ላይ ብዙ ዓመት እንደሆናቸው ሰምቻለሁ። ቁጭ ብለው አድማሱን ይቃኛሉ። የኔ አረንጓዴ ማሳ እንደሌላው ሰብል ካሁን አሁን ይታጨዳል ብለው ለወራት ቢጠብቁ ብቻውን አረንጓዴ እንደሆነ ቀረ። አንድ ቀን የአዝመራ የጸደይ ሽምብራ ወይ ምስር ይሆናል ብዬ ነበር፣ ግን እሱም ወርሁ አለፈ። ለምላሚው ምንድነው ይሏቸዋል ቤቶቻቸውን። ማሳ አይደለም አባዬ፣ የገላጋይ የልጅ ዱር ነው ይመልሱላቸዋል። አያቴ ዱሬን በጎበኘ በስንተኛው ቀን የሆነ በሶስት እግር የሚጓዝ የጃጀ ሽማግሌ እየወደቀ እየተነሳ ወደኔ ሲመጣ አየሁ። ቀንድ አውጣ ከሰውየው እኩል መንገድ ጀምሮ ቢሆን ይሄን ጊዜ ቀድሞ ጫካዬ ውስጥ ገብቷል። ሽማግሌው ቀሰሰሰስ ብሎ ነው። ወደ ጫካዬ እንደሆኑ ሳረጋግጥ ልደግፋቸው ተጠጋው። እዚያ አፋፍ ላይ ያለው ቤት የሚቀመጡት ሰውዬ ናቸው። አዎ ናቸው። ስጠጋቸው አንተ ነህ ባለ ዱሩ ጌታዬ አሉኝ። አዎ። ገላጋይ ማን ይልሃል? መብራቴ። መብራት? እውነትም መብራት ቦገግ ያለ ለግሉ ብቻ ሳይሆን ለሞረሽ በሞላ በረሃ እንጂ። አይነ ጥፉ ነበር፣ አይናማ ረከ። አሁን አንድ አይናማ ሆነናል። ገና ሁለት ሶስትም ታበራለታለህ። እኔ ደግሞ ጥላዬ ብያለሁ። ናስቴ ሳመኝና ተጠጋውና ጉልበታቸውን ልስማቸው ስል ቆይ እንደዚህ ቀጥ ብለህ ቆመማ። እንደሱ ቀጥ ብዬ ቆምኩ። ከዚያ እሳቸው ሸብረካሉ። አቀማነሳቸው ብዬ ሊይዛቸው ጎንበስ ስል ጉልበቴ ሙጭጭ አድርገው ይዘው እየወደቁ ሳሙት። ምርኩዛቸውን ከእጃቸው አምልጦ ወደቀ። በፈጣሪ የተገላቢጦሽ ደጋግፌ አነሳዋቸው። አንድ ልመና ነበር የልጄ። ምንድነው አባቴ? አንጀቴን ስላረሰረስኸው ቤት ሙክት አርድልሃለሁ። ቤቶችን ይዘህ ተጋበዝልኝ። ከዚያ ብሬህ እየመጣሁ እዚህ ብውል እዚሁ ብሞት
ለገናሽ እንዳያስቸግር መቅኖዬ ቢላላ። በደስታ አባቴ ማለዳ ማለዳ ስመጣ ይዤው እመጣለሁ።